እጅግ የምወዳችሁና የማከብራችሁ የቻናሌ ቤተሰቦች እንዲሁም አዳዲስ ተመልካቾቼ እስቲ ልመርቃችሁ። እንደ ሀይሚዬ አይነት ምንም አይነት ሁኔታ ውስጥ ገብታችሁ ብትኳረፉ እንኳን የማታስነካ እንደ ብሩኬ አይነት አይናችሁን እንድትገልጡና እየሄዳችሁ ያላችሁበትን መንገድ ለይታችሁ እንድታቁ የሚሞክር ትክክለኛና እውነተኛ የልብ ወዳጅ የፍቅር አጋር የትዳር አጋር ፈጣሪ ለሁላችሁም ይስጣችሁ። ቤቱ ድረስ ሄድሽ ብሩኬ? ቤቱ ድረስ ሄድሽ? በአንተ ምክንያት ነው የሄድኩትኝ። ቆይ በአንተ ምክንያት ነው የሄድኩትኝ? ምክንያቱ ምን ማለት ነው? የፈለገ ነገር አድርገህ ብታስቀይመኝ ብታስደብረኝ እንኳን አሳልፌ ለማንም ሰው ልሰጥህ አልችልም ማለት ነው። በጣም ግልጽ አማርኛ አድርጌ ነው የማስረዳችሁ ከዚህ በኋላ። ብሩኬ አንተስ? ጭራሽ ቪዲዮውን ሁላ ያያዩት የሚያወራው ነገር አዳምጡት በደንብ ተጎኔ ምናምን ስሙት በደንብ ማይመስል ነገር ጭራሽ አንቺ ኢቭን እንትን መንቃት ካለብሽ ንቂ መንቃት ካለብሽ ይኸውላችሁ ሃይሚና ብሩኬ መሃል ፍቅር አለ ስል ዝም ብዬ እያወራሁኝ ለወሬ ለንግግር ያክል እንደሆነ የምታስቡ ሰዎች ይሄ ቪዲዮ በጣም በጣም ትልቅ መልስ ይመልስላችኋል። የፈለገ ነገር ብንኮራረፍ አሳልፌ አልሰጥም ነው እያለችው ያለችው። የፈለገ ነገር መሃላችን ቢፈጠር አንቺ መሃልሽ እየተደረገ ያለውን ነገር ነቅተሽ ተመልከቺ ነው እያላት ያለው። እኔ ደግሞ ሁለታችሁንም አንድ ነገር ልበል። ብሩኬ ሃይሚ እባካችሁ ሁለታችሁም አይናችሁን ግለጡ። ብሩኬ እኔ ቆንጆ ምናምን እኔ ለማናደዳት ነው። ስሙት ብሩኬ ምንም ያናደርኩሽ እኔ አይደለም፣ ያረጋውን ነገር በስርዓት እየነገርኩሽ ነው። እሱ የሚፈልገው ምንም አልዋሽም፣ በድጋሚ እናገረዋለሁ አንቺን ነው። ቆይ እንዲህ በማለቱ በብሩክ ልትፈርዱ ጣታችሁ ልትቀስሩ እጃችሁን የምትዘረጉ ሰዎች ስነ ስርዓታችሁን ያዙ። ምክንያቱም ያስፈራው የተጠራጠረው የተሰማው ስሜት ጤነኛና ትክክለኛ ስሜት ነው። ምክንያቱም በጣም ብዙዎቻችን እንደ ሶስተኛ ወገን እንደ ቪዲዮ ራቅ ብለን ስናየው እየተፈጠረ ያለው ዳኒ ለማድረግ እየሞከረ ያለው ነገር እውነት ነው፣ እንደዛ ነው የሚመስለው። ነገር ግን ሁለቱም እንደው ልጅነት ይዟቸው እያገናዘቡ ስላልሆነ ነው እንጂ እውነት ሃይሚ ናት ብሩኬን ትታ ዳኒ ጋር የምትሄደው? ሃይሚ ስለኔ እንደማያገባሽ ነግረሽኛል። ገብቶሻል? ይሄን ያክል እኮ ጨካኝ አይደለም። በቃ ካልሆንሽ ያኔ ስቶሪ ብሩክ ይሰማዋል ብለሽ ነበር። ያን እንደ ቆይ እኔም ልህ ስላንተ አይመለከተኝም የራስህ ጉዳይ ብትልክ የእውነት ስላንተ የማይመለከታት ነው እንዴ ይመስል? ብሩክ ለምንድን ነው ልጅነት የሚያጠቃችሁ? ለምንድን ነው በሰል ብላችሁ እንኳን ለአንድ ለተወሰነች ደቂቃ እንኳን ማሰብ የማትችሉት? ግን እንዴ አንዳንድ ሴቶች ደግሞ አላችሁ። እኔ ከሴት መሆናችሁ ለራሱ በጣም ነው የምጠራጠረው እኮ። ገና ለገና እውነት ነው ሃይሚ የሄደችው ትናንትና ለብሩኬ ብላ ነው። ምክንያቱም ልጁ ከሳለሁ ብሏል። ሁለተኛ የእውነት ዳኒ እንደዛ የሆነው በብሩኬ ምክንያት ነው። ብሩክን አይደል የመታው? ይበለው በራሱ ጥፋት ነው። ከትላንትና ወዲያ በጣም ብዙ ነገር ተናግሬያለሁ በዛ ጉዳይ። ነገር ግን ነገሮችን ለማብረድ በሄደችበት ያ መርዛም በዛ መርዛም ምላሱ ሪስፔክት አደርግሻለሁ፣ እወድሻለሁ፣ አከብርሻለሁ ስላላት ሃይሚ ወደሱ ልትሳብ ትችላላችሁ ብላችሁ የምታስቡ ሴቶች በጣም ነው የምታስገርሙኝ። እንዴ ስለ ሴት ባህሪ እኔ ልንገራችሁ። አንድን ወንድ አንድን ፍቅረኛዬ ብላ የተቀበለችውን ወንድ ይዛ ሌላ የምታየው ወንድ መስሎ እንደማይሰማት እኔ ወንዱ ለእናንተ ለሴቶቹ ልንገራችሁ። ማለት የምራችሁን ነው። የፈለገ ሺህ ጊዜ ሲቀባጥር ቢውልና ቢያድር የእውነት ሃይሚ ብሩኬን ትታ ወደ ዳኒ ልትሳብ ትችላለች ብላችሁ የምታስቡ ማለት በጣም ነው የምትገርሙኝ። በጣም ዳንኤልና ሶስና እኔ ሃይሚ ምን እንደማውቅ ሲቀጥል ደግሞ አሁን ማለት እንደዚህ ራሱ ነው የከሌ ነው ምናምን እያለን ባንወቃቀስ እንትና ነው ጸብ የጀመረው እንትና ነው ባንባባል። ምክንያቱም ባንባባልም ብዙ ልንወቃቀስ ነው። ገባሽ? እኔም እናንተ ናችሁ ልላችሁ ነው ማለት ነው። በዚህ ብለሽን እኮ ነው እስካሁን ድረስ የመጣው ስለተባልን ነው። ብዙ ነገር ማረም ስለሞክር እኔ ሃይሚ በጣም እየሰፉ ነው እየከረሩ ነው። እኔ ምን ማድረግ እንደምችል ታውቂያለሽ? ለአንዴና ለመጨረሻ ዳንኤልን ማናገር። ከዛ ውጪ ግን
ዳንኤል እምቢ ካለኝ ምንም ነገር ልፈጥር አልችልም። ግን እኔ ብሩክን እንዳይከሳው እንደምንም አደርጋለሁ እና እሱም የራሱን ህይወት እንዲ ምንድን ነው የሚባለው? ቆይ እኔ አማርኛውን ቢያለሽ እኔ ያለው እኔ አርብሻለሁ። ዳኒ የራሱን ህይወት እንዲኖር አደርጋለሁ ነው ያልሽው አይደለ? እንደው በፈጠረሽ በገዛ እጅሽ ለራስሽም የሆነ ህይወት ፍጠሪና ከነዚህ ልጆች መሃል ውጡ። ከነዚህ ልጆች መሃል ውጡ። እነዚህ ልጆች መሃል ላይ ፍቅራቸውን አድርገው ይነጋገሩ። ዳኒም ሶስናም እየተቆጣሁኝ አይደለም። የተፈጠረው ሁኔታ በጣም እያስደነገጠኝና በጣም እያናደደኝ ስለሆነ ነው የምጮኸው እንጂ እየተቆጣኋችሁ አይደለም። በደንብ አድርጋችሁ አዳምጡኝ። እያያችሁኝ እንደሆነ ስለማቅ ማለት ነው። መታረቅ ትፈልጋላችሁ? ፍቅራችሁ እንዲመለስ ትፈልጋላችሁ? ዳኒና ሶስና እናንተን ነው የማወራው። መጀመሪያ የነዚህ ልጆች ሰላምና የነዚህ ልጆች ፍቅር ይውረድ። ከዛ በኋላ የእናንተ እዳው ገብስ ነው። ምክንያቱም የዚህ ሁሉ ነገር ፈጣሪና የዚህ ሁሉ ነገር ጠንሳሾች እናንተው ራሳችሁ ስለሆናችሁ ማለት ነው። ስለዚህ በፈጠራችሁ ማለት እስከ ዛሬ ድረስ በጣም ብዙ ነገር ስላችሁ ነበረ። ለእናንተ ፍቅር መመለስም ለእናንተ ሰላም መመለስም ለእናንተ ብቻ አይደለም ለእኛም ሰላም መመለስ የነዚህ ልጆች አንድ መሆን ግድ ነውና በፈጠራችሁ ውጡ ከህይወታቸው። በቃ ውጡ ከህይወታቸው። ሲደወልልሽ አትምጪ። ዳኒ የምትባለውም አንተም ማንም ይደውልልህ ማንም አትምጣ። ሁለቱ ለብቻቸው ሲገናኙ የሚያደርጉትን እኔ አውቃለሁኝ። በቃ እነሱ ብቻቸውን ይገናኙ እንጂ ባይታረቁ እኔ በሱ ፍቃድ አይደለሁኝም። የብሩኬና የሃይሚ ወዳጆች የጨረቃ ፋሚሊ በሙሉ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። አፍህን ስከፍት ምናምን ብለሽ አትናገሪኝ። አልነካሁሽም። አንቺ እኮ አልነካሁሽም አይደል? አንቺ ስለኔ አያገባሽም። በቃ እናንተ ያሳለፋችሁ ምንድነው? አፍህን ስከፍት ምናምን የምትይኝ ሁሉ ጊዜ ለምኜሽ እንደዛ አላልኩሽም። ስለ ክብር ለኔ ልትነግሪኝ ነው? ሁሉ ጊዜ ያከበርኩት አነሰና ለኔ ልትነግሪኝ ነው? ለሰው ልጅ ክብር ምናምን የምትይው ማነኝ? እኔ ማያከብረኝን ሰው ማከብረው ማነኝ? ለራሴ ዝም ብላ የምታወሪው ነገር በስነ ስርዓት ቆይ በደንብ አድርጋችሁ ተመልክታችኋል። መቼስ ከኔ በላይ በጣም ነገሮችን በትኩረት የምትመለከቱ የቻናሌ ቤተሰቦች በጣም ብዙ ህይወት እያያችሁ ያላችሁ ትልልቅ የቻናሌ ተመልካቾች እንዳላችሁ አውቃለሁኝ። ይኸውላችሁ ምን ተፈጠረ መሰላችሁ? ሶስናና ዳኒ በጣም ከባድ ሰዎች ናቸው። ሶስና በሳቋ ቅልጥ እያደረገች ምንም ይሄ ውሃ እያሳሳቀ ይወስዳል። በጣም ነገሮችን በደንብ በብቃት ተውናለች። ዳንኤል ደግሞ የተባለ ሰውዬ ሪስፔክት አደርግሻለሁ፣ አከብርሻለሁ፣ በቃ እኔ ላንቺ እንደዚህ በዛ ቂቤ ምላሱ ነገሮችን በጣም ማለት ሳያስታውቅ ስር እንዲሰዱ እያደረገ ወይም ለማድረግ እየሞከረ ነው። በዚህ መሃል ነው የሃይሚና የብሩክ ነገር በቃ እየተቀጣጠለ ያለው። በጣም ብዙዎቻችሁ ይህን ታዝባችኋል፣ ተመልክታችኋል ብዬ አስባለሁ። እኔ አንድ ማለት የምፈልገው ነገር ቢኖር ሶስናና ዳንኤል እናንተ የእናንተ ፍቅር እንዲመለስና የእናንተ ነገር እንዲስተካከል የምትፈልጉ ከሆነ እነዚህን ልጆች ለብቻቸው እንድትተዋቸው ከወዲሁ ማስተላለፍ እፈልጋለሁ። መልእክቴን እያያችሁኝ ነው። ደግሞ ብሩኬና ሃይሚ ማንንም ሰው መሃላችሁ ሳታስገቡ ነገሮችን ለብቻችሁ ተገናኝታችሁ ፍቅራችሁ መሃል ላይ ባለበት እያወራችሁ ለመፍታት ሞክሩ። ጨርሻለሁ። ውድ ቤተሰቦቼ በሐሳቤ የምትስማሙ ከሆነ የተለመደችዋ ቦታችን ላይ ጋር እንገናኝ። ስሜታችሁን ሐሳባችሁን ጻፉልኝ። የሁላችሁንም አነበዋለሁ። እነሱንም ሜንሽን ስለማደርጋቸው ያዩታል፣ ያነቡታል። ያ ጋይስ እንግዲህ ከሰሞኑ በብሩኬና በሃይሚ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እየመጣሁኝ በሚያስተምሩት እየተማማረን ምክር መስጠት ባለብን ደግሞ ምክር እየሰጠን እየቆየን ስለሆነ ማለት ነው። በዛሬው ዕለት ብሩክ ሃይሚና ሶስና ተገናኝተዋል። ምን ተፈጠረ? ከቪዲዮ ጀርባ ያለውን ነገር በኔ ቻናል ለማየት ከነሱ ቤት በሩጫ እንደምትመጡ ስለማቅ እኔም እንደተለመደው በቪዲዮ እንደዚህ ያየው ሐሳብና አስተያየቴን
በቀጥታ ለእናንተ የምሰጥ ሲሆን እናንተ ውድ ተመልካቾቼ ደግሞ በኮሜንት ላይ ሐሳባችሁን በነፃነትና በጨዋነት እያስቀመጣችሁልኝ ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የሃይሚና የብሩኬ ወዳጆች የጨረቃ ፋሚሊ በሙሉ አሁኑኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ቪዲዮውን ላይክ በማድረግ የኮሜንቱ የመጀመሪያ ቦታ ላይ ዛሬ 9 ሰዓት በሁለተኛው ዩቲዩብ ቻናሌ ላይ የለቀኩትን አዲስ ቪዲዮ እንድትመለከቱ ከዚህ ቪዲዮ በኋላ እየጋበዝኩኝ የዛሬውን ቪዲዮ በቀጥታ እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ሃይሚዬ፣ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እኛም በጣም ሰላም ነን። ፈጣሪ የተመሰገነ ይሁን። እውነቴን ነው የምነግራችሁ፣ አልዋሻችሁም። እች ልጅ ከቀን ወደ ቀን በጣም እያሳዘነችኝ ያለችው። በቃ ሁለቱም ሃይሚን ብሩኬም አይናቸውን መግለጥ አልቻሉም። መሀላቸው ያሉትን ሰዎች መለየት አልቻሉም። ነገር ግን ሁላችሁም መርሳት የሌለባችሁ ብሩኬም ሃይሚም በጣም ይዋደዳሉ። በዚህ መሃል ናፍቆት የሚባል ነገር አለ። በጣም ብዙዎቻችን ረስተነዋል። ይሄንን ወደ በኋላ በደንብ እመለስበታለሁ። ስላየሁሽ ግን በጣም ደስ ብሎኛል። ለመሆኑ ዛሬ ምን እግር ጣለሽ? ዛሬ የመጣሁት ብሩክና ሶሲን ለማውራት ነው። ምክንያቱም ነገሮች እዚህ ጋር ማብቃት አለባቸው፣ መቋጨት አለባቸው። ወደ ሌላ ሳይሄድ በፊት በይቅርታም ሆነ በምንም ብቻ እንዴትም አድርገን መፍታት አለብን ብዬ አስባለሁና ለዛ ነው የመጣሁት። እንደምንም እኛም የምናስበው ይሄንኑ ነው። በቃ የምንፈልገው ይሄንኑ ነው። በቃ ነገር ግን ይሄ እንዲሆን ሃይሚዬ ያንቺ አይን መገለጥ አለበት። ነገር ግን ይሄ እንዲሆን ብሩኬ ያንተ አይን መገለጥ አለበት። እርስ በርስ መሃላችሁ ያሉትን ሰዎች ነቅላችሁ ከመሃላችሁ ማስወጣትና ፍቅራችሁ መሃል ላይ ባለበት ሁለታችሁ ቁጭ ብላችሁ ማውራት አለባችሁ። የእውነቴን ነው፣ ማውራት አለባችሁ። አሁን ብቻችሁን ተገናኝታችሁ እንኳን መሃላችሁ ሳይኖሩ የወሬያችሁ መነሻና መጨረሻ እነሱ መሆን ጀምረዋል። ድራሻቸውን ያጥፋውና በሰላም ይጠራሽ። ቆይ በደንብ አድርጋችሁ እንድታዩት የምፈልገው ከዚህ በኋላ ሃይሚና ብሩክ የሚያወሩትን እየሰማችሁ የሶስናን ሁኔታ የፊቷን ሪያክሽን በደንብ ተመልከቱት። በደንብ ቤቱ ድረስ ሄድሽ ብሩኬ? ቤቱ ድረስ ሄድሽ? በአንተ ምክንያት ነው ሄድኩት። ያ በአንተ ምክንያት ሄደችው። አሁን ማይሆን ነገር እንድታወራ አልፈልግም። እንደማይገባሽ ነግረሽኛል። ገብቶሻል? ይሄን ያክል እኮ ጨካኝ አይደለም። በቃ ካልሆንሽ ያኔ ስቶሪ ብሩክ ይሰማዋል ብለሽ ነበር። ያን እንደ ቆይ እኔም ልህ ስላንተ አይመለከተኝም የራስህ ጉዳይ ብትልክ የእውነት ስላንተ የማይመለከታት ነው እንዴ ይመስል? ብሩክ ለምንድን ነው ልጅነት የሚያጠቃችሁ? ለምንድን ነው በሰል ብላችሁ እንኳን ለአንድ ለተወሰነች ደቂቃ እንኳን ማሰብ የማትችሉት? ግን እንዴ አንዳንድ ሴቶች ደግሞ አላችሁ። እኔ ከሴት መሆናችሁ ለራሱ በጣም ነው የምጠራጠረው እኮ። ገና ለገና እውነት ነው ሃይሚ ሄደችው ትናንትና ለብሩኬ ብላ ነው። ምክንያቱም ልጁ ከሳለሁ ብሏል። ሁለተኛ የእውነት ዳኒ እንደዛ የሆነው በብሩኬ ምክንያት ነው። ብሩክን አይደል የመታው? ይበለው በራሱ ጥፋት ነው። ትላንትና ከትላንትና ወዲያ በጣም ብዙ ነገር ተናግሬያለሁ በዛ ጉዳይ። ነገር ግን ነገሮችን ለማብረድ በሄደችበት ያ መርዛም በዛ መርዛም ምላሱ ሪስፔክት አደርግሻለሁ፣ እወድሻለሁ፣ አከብርሻለሁ ስላላት ሃይሚ ወደሱ ልትሳብ ትችላላችሁ ብላችሁ የምታስቡ ሴቶች በጣም ነው የምታስገርሙኝ። እንዴ ስለ ሴት ባህሪ እኔ ልንገራችሁ። አንድን ወንድ አንድን ፍቅረኛዬ ብላ የተቀበለችውን ወንድ ይዛ ሌላ የምታየው ወንድ መስሎ እንደማይሰማት እኔ ወንዱ ለእናንተ ለሴቶቹ ልንገራችሁ። ማለት የምራችሁን ነው። የፈለገ ሺህ ጊዜ ሲቀባጥር ቢውልና ቢያድር የእውነት ሃይሚ ብሩኬን ትታ ወደ ዳኒ ልትሳብ ትችላለች ብላችሁ የምታስቡ ማለት በጣም ነው የምትገርሙኝ። በጣም እኔ ምንም አልልም። ብሩኬ ግን ስላንተ አይመለከተኝም አያገባኝም ስላለች እንደውም ስላንተ ይመለከተኛል ማለቷ እንደሆነ ለምን እንዳላሰብክ ሊገባኝ አልቻለም። ብሩኬ ራስ አዳምጧት በደንብ። እውነቱን ነው የምነግርሽ።
የሆነ ኬዝ ውስጥ ብትገቢ አይሚ እኔ ተጠያቂ መሆን አልፈልግም። እሱ እንደዛ ተጎድቶ ህግ ቦታ ሄዳለሁ እያለ አንተ የሚያሳስብህ ለአንቺ ብዬ የሆነ ነገር የሚለውና አንቺ ምሱ ነው እንደሚያሳስብህ። አይሚ እኔ ቆንጆ ተይ ስሟት፣ እሷን ተይ የኔ ቆንጆ ምናምን እኔ ለማናደድ አትሞክር። ስሙት ብሩክን ምንም እያናደርኩሽ እኔ አይደለም ያረጋውን ነገር በስርዓት እየነገርኩሽ ነው። እሱ የሚፈልገው ምንም አልዋሽም፣ በድጋሚ እናገረዋለሁ አንቺን ነው። ቆይ እንዲህ በማለቱ በብሩክ ልትፈርዱ ጣታችሁ ልትቀስሩ እጃችሁን የምትዘረጉ ሰዎች ስነ ስርዓታችሁን ያዙ። ምክንያቱም ያስፈራው የተጠራጠረው የተሰማው ስሜት ጤነኛና ትክክለኛ ስሜት ነው። ምክንያቱም በጣም ብዙዎቻችን እንደ ሶስተኛ ወገን እንደ ቪዲዮ ራቅ ብለን ስናየው እየተፈጠረ ያለው ዳኒ ለማድረግ እየሞከረ ያለው ነገር እውነት ነው፣ እንደዛ ነው የሚመስለው። ነገር ግን ሁለቱም እንደው ልጅነት ይዟቸው እያገናዘቡ ስላልሆነ ነው እንጂ እውነት ሃይሚ ናት ብሩኬን ትታ ዳኒ ጋር የምትሄደው? እውነት ብሩኬ ነው ሃይሚን ትቶ ሶስና የምትባል ሜንጦ ጋር የሚሄደው? እውነታችሁ ነው እንደዛ የምታስቡት? በጣም ትገርሙኛላችሁ። በስመ አብ። ወንዶቹም ሴቶቹም ኮሜንት ላይ ፍጥነታችሁ፣ ብሩክን የሆነ ነገር ለማለት ፍጥነታችሁ፣ ሃይሚን የሆነ ነገር ለማለት ፍጥነታችሁ፣ እረፉ። ስነ ስርዓታችሁን ያዙ ብያለሁ እኔ የእውነቴን ነው። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። ተምራችሁበታል፣ ተዝናንታችሁበታል ብዬ አስባለሁኝ። እስቲ ሐሳባችሁን በኮሜንት ላይ ንገሩኝ። እስካሁን ግን እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ያደርጋችሁና ቤተሰብ ያልሆናችሁ ሰዎች ቤተሰብ ሁኑ። ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት። ቪዲዮውን ላይክ ማድረጋችሁን እንዳትረሱ፣ የደውል ምልክቷን ንኳት። የኮሜንቱ የመጀመሪያ ቦታ ላይ ቅድም እንዳልኳችሁ 9 ሰዓት አሁን ቅርብ ሰዓት ማለት ነው የለቀኩት አዲስ ቪዲዮ አለ፣ ሁለተኛው ቻናሌ ላይ ማለት ነው። የኮሜንቱ የመጀመሪያ ቦታ ላይ አስቀምጬላችኋለሁ። እዛ እጠብቃችኋለሁ። እዛ እንገናኝ። እዚህ ስክሪን ላይ ደግሞ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁና የዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።